የጽምዶን ጉዳይ ነው ያነሳኸው። ጽምዶ የኤርትራን ከትግራይ ጋር የፋኖን ከትግራይ ኃይሎች ወይም ከቲዴፍ ጋር ወይም ከህዋት ጋር ሌሎችንም እንዴት ጽምዶ ሊሆን ይችላል? የሚያጣላቸው እኮ ብዙ ጉዳይ አለ የሚል ነገር አለ። አሁን እነሱ ጽምዶን የሚናገሩት ጽምዶ የህዝብ ለህዝብ እንጂ የፓርቲ አይደለም የሚልም አለ። እንደ ህዋት አካባቢ ከትግራይ ከተጋሩ አካባቢ የሚነገረው ኤርትራ አካባቢ እንግዲህ እስካሁን በመንግስት ደረጃ ወጥቶ የተናገረ የለም። መግለጫም ጽምዶ እንዲያደርገናል የሚል አይደለም። የህዝብ ለህዝብ ግንኙነት ማለት ህዝቡ ምን ሆኗል? ህዝብን ለህዝብ ተጣልቶ ፖለቲካ ፓርቲዎች ተለያይቶ የነበሩትን እንዲገናኙ ተደርገዋል ነው እንግዲህ የእነሱን ሀሳብ ነው የምነግርህ። እሱ ገፍኝ እሱም አጭበርባሪዎች ናቸው። የተጣሉት የህወሓት አመራሮች እና የብልጽግና አመራሮች ናቸው። ደብረጽዮን እና አብይ ናቸው እንጂ ህዝብማ የሚቀመው እየቃመ ነው፣ የሚጠጣው እየጠጣ ነው፣ የሚጸልየው እየጸለየ ነው፣ የሚነግደው እየነገደ ነው። ይገባኛል። አሁን እኔ የምነግርህ የኔን ሀሳብ አይደለም፣ እንዲህ የሚባል ነገር አለ ለማለት ነው። ተግባብተናል። ዋናው ነገሩ ጽምዶን ያመጣው ራሱ የፌዴራል መንግስት ያደረገው ችግር ነው። ገፍቶ እነሱ እንዲገናኙ ተጣልተው የነበሩ ደም ተቃብተው ተጨራርሰው የነበሩ እንዲጨራርሱም ደግሞ መባላቸው ገብቶ ያጨራረሰውም ይሄው የፌዴራል መንግስት ነው። የበለጠ በር ከፍቶ የሌላ ሀገርን ሰራዊት በራሱ ሀገር ህዝብ ላይ አምጥቶ እንዲገደሉ እንዲጨፈጨፉ ያስደረገውም ይሄው የፌዴራል መንግስት ነው። ይሄ ፌዴራል መንግስት ወይም ደግሞ በአብይ የሚመራው የኢትዮጵያ መንግስት የፈጠረው ችግር ነው። ሌላው ከፋኖ ጋርም ገፍቶ ወደ ደጋፊው የነበረው ህወሓት ላይ እንዲዋጋ ሲጠቀምበት የነበረውን የዚህን ኃይል ገፍቶ እንደገና ወደ ሌላ ሲገፋው ሳይወዱ በግዳቸው የጋራ ወደ ጋራ ጉዳይ እንዲያመጣቸው የሚያደርግ ነገር እንዲፈጠር የሚያደርገውም አሁንም ይሄው ነው። መድረኩን ለሌላ ግፊት እየፈጠረ ሌሎችም ትንንሽ እንኳን የሆኑ አሁን ብዙ ትግል ላይ ያልነበረባቸው እንደና አፋር ያሉት እነሱ እንኳን ተገፍተው ወደ ሌላ ሄደው ከሌሎች ጋር እንዲጣምሩ እያደረገ ያለው መድረክ የጠፋው ከዚህ ከሴንትራል ገቨርንመንቱ ያለ ሁኔታ ነው። ይሄ የጋራ ጠላትን ወደ መፍጠር የጋራ ጠላት አለን ወደሚሉ ገፍቶ እንዲያመጣቸው ያደርጋል። ይሄኛው ደግሞ ለራሳቸው ህልውና ሰርቫይቭ ለማድረግ የሚጠቀሙበት አንዱ ስልት ነው። ይሄ ፖለቲካል ሲስተም ነው። ይሄ ሌሎቹ ቀጥሎ ቀድማት ያንተ ፍራቻዎች ነው። ብዙ የነቀስ ካውጥተ ይሄ ፍራቻ የሚያመጡ ያስፈሩኛል የሚል አገር ያፈርሳል። ልክ እንደ ሱዳን ውስጥ የተፈጠረው ነገር ኢትዮጵያ ውስጥ እንዲፈጠር ይችላል። አዎ ሁሉ ሰው ፍራቻ ነው ይሄ ነገር። ግን ወደ ጥምረት ስትመጣ ለመጣመር ስትሄድ በጋራ የእያንዳንድህን ጉዳይ ቁጭ ብለህ ተነጋግረህ ሶሉሽን ሰጥተህ ከዛ በኋላ ተጣምር ያለው ወደሚል የጋራ ዶክመንት ይዘህ የመተማመኛ ዶክመንት ይዘህ በጋራ ጠንካራ ሆኖ ያለው መንግስት በጋራ ለመጣል ሲካሄድ ሊያወጣ ይችላል። እያንዳንዱ ለምሳሌ በኦሮሞ እና በአማራ የፖለቲካ ኃይሎች እሺ፣ ገስታችን ድጋሚ ከመጣ እናስገባዋለን። ኔትወርኩ ሊሆን ይችላል ካለ ድጋሚ ላክልን። በጣም የበሰለ ተናጋሪ ነው። ባትሪ ጨርሰው ሊሆን ይችላል። ኦኬ መጥቷል። ጨርስ። ተመልሻለሁ መሰለኝ። አይ ቲንክ ኔትወርክ ነው መሰለኝ። እሺ ተመልሻለሁ። ተመልሳለሁ። በመሬት ላይ ውይይት አድርገው አገሪቱን ሊመሩ ለምሳሌ ይህንን መንግስት ቢለውጡ አገሩን እንዴት ሊመሩት እንደሚችሉ የጋራ መተማመኛ ዶክመንት አዘጋጅተው ውጭ ለውጭ ያለውን ሶሉሽን ፈተው በጋራ ይህንን ስርዓት ለመለወጥ የሚሄዱ ከሆነ ሶሉሽን አለው። አለዛ በጣም ልዩነቶች በእያንዳንዱ መካከል አለ። ያ ልዩነት በመሬት መጀመሪያ መፈታት። አንተውን ቲዎሪው ነው የምትነግረኝ። በተናጠል የሚሰጧቸውን ወይም ዩኒላተራል የሚናገሯቸውን ንግሮች የሁለቱም አመራሮች ስታደምጥ ወደ ጋራ መግባባት የመጡ ኃይሎች ይመስሉሃል? ለምሳሌ የፋኖ አመራሮች አንዳንዶቹ ኢቨን ጥምረት ፈጠሩ እንኳን ከምትላቸውና ከቲፒኤልኤፍ ሰዎች የሚነገረውን ንግር ስታይ እስካሁን ወጥቶ
በጋራ ጉዳይ የደረሱበትን ጉዳይ እስካሁን አውጥቶ የተናገረ የትኛውም ፓርቲ ያለ አይመስለኝም። የትኛውም ኃይል ያለ አይመስለኝም። ይሄ በወሬ ወሬ የሚነገር የንፋስ ላይ ወሬ ዝም ብሎ ፍላይንግ ኒውዝ ካልሆነ በስተቀረ ተቀምጦ አውጥተው እነሱ በዚህ ጉዳይ ላይ ተነጋግረን በዚህ ተስማምተናል፣ ይሄን አድርገናል፣ ይሄን ተስማምተናል የሚል እስካሁን የወጣ ነገር የለም። በየትኛውም ምናልባት እኔ አልሰማሁም። ልትሰጠኝ ከቻልክ ልቀበል እችላለሁ። ማርቲን ፕሎት የነሱ የቅርብ የነሱን መረጃ ወይም ደግሞ ፕሮ እነሱ ነው የኤዲተር ኢንቺፍ የነበረ ሰው ነው። ፖርት ሱዳን ላይ ስለመገናኘታቸውና ድጋሚ ደግሞ ለመገናኘት ቀጠሮ መያዛቸውን፣ ነገር ግን መገናኘታቸውን በጋራ ጉዳይ ላይ ከሞላ ጎደል ስለመስማማታቸው ጽፏል። እነሱ ወጥተው በስሎ በመጀመሪያ ነገሩ በስሎ ለህዝብ ይፋ ከሆነ በኋላ ልንተችበት እያንዳንዱን ነገሮች ነቅሰን አውጥተን ልንተች የምንችል ደረጃ እስክንደርስ ነገሩን በትዕግስት መጠበቁ የተሻለ ይመስለኛል። ለእኔ ለህዝብ ይፋ አላደረጉት ለምን ይመስላል? እንግዲህ ውይይት ይፈልጋል። ነገሩ እኮ በጣም ጥልቀት የሚፈልግ ጉዳይ ነው። ኤግዛክትሊ ህዝቡ ዝም ብሎ በዋዛ የሚያየው ነገር አይደለም። በዚህም በኩል ያለው በዛም ምክንያቱም እታገልለታለሁ የሚለውንም ህዝብ ራሱ ከሱ ውስጥም ሌላ ጥያቄ ሊያነሳበት ስለሚችል መጠንቀቅ የሚፈልግ ጉዳይ አለ። ስለዚህ ይሄ መነሳት ያለበት ጉዳይ ነው። ሌላው ወደ ምናልባት አጠር አድርጌ አንተ ላይ ሃይላይቱን ነው የምትነካው። በጣም በጥንቃቄ ነው እየተጓዝክ ያለው። ዳሩን ወደ ውስጥ ላስገባህና አንተ በምትለው መንገድ እንኳን ወደ ጋራ መግባባት መጡና አላያንስ ፈጠሩ ልበል። ፖለቲካው በእኛ ሀገር ፖለቲካ መካካድ ያለ ነው እንደምታውቀው። ከለንደን ጉባኤ መልስ ሆነ ግን እንደተካሄደ አይተሃል። ሌሎች ፓርቲዎችም እንደተካሄዱ አይተሃል። ከዛ ቲፒኤልኤፍ ጡንቻውን አፈርጥሞ የወጣበት ስርዓት ተፈጥሯል ብሎ ላለፉት 7 ዓመታት ቅሬታ ሲያሰሙበት የነበረ ፖለቲካ ስርዓት ነው ያለን። በጋራ ተስማምተው ተፈራረሙና 4 ኪሎ ቢገቡ ያ ላለመጣላታቸው ዋስትና ይሆናል ትላለህ? ለእኔ እስከሚገባኝ ዋስትና ነው የግድ ወረቀት ላይ የተቀመጠ ነገር ዋስትና ነው የምትለው ነገር ሳይሆን ሁሉም ያላቸው አቅም ያላቸው ደረጃ ይወስናል። ምክንያቱም ለምሳሌ በህወሓትና በፋኖ መካከል መካካድ ቢኖር ሁለቱ ያላቸው የአቅም ጉዳይ ይወስናል። አለበለዚያ አንዱን ውጦት ሊሄድ ይችላል። ይሄ በ1991 ወይም ደርግ እንደወደቀ ህወሓት ወይም ኢህአዴግ አዲስ አበባን ገብቶ ሌሎች የፖለቲካ ፓርቲዎችን ቀስ በቀስ እንደበላቸው አይነት ነገር ሊመጣ እንደሚችል ካሁን እንግዲህ ከልምድ ታይቷል። ይሄ እሱ እንዳይመጣ ሁሉም ራሳቸውን ማዘጋጀት እንዳለባቸው ያምናሉ። እርግጠኛ ነኝ። እኔ እናንተ ያሰብነው እነሱ አስቡ ማለት አይደለም። ምክንያቱም ዴይ ቱ ዴይ ስራቸው ነው ፖለቲካ። ስለዚህ ለእንደዚህ አይነት እያንዳንዷ ጉዳይ ጥንቃቄ የምትፈልግ ለዛ ነው እኮ አግሪመንቱ ውስጥ ገብቶ ወይም ጥምረት ፈጥረው ይህን ስርዓት ለመታገል ከመጀመራቸው በፊት ማድረግ ያለባቸው ጉዳዮች አሉ። እሱን ጨርሰው ነው ለህዝብ ይፋ ማድረግ ያለባቸው ብዬ ቀደም የተናገርኩት። ጥንቃቄ ይፈልጋል። እያንዳንዱ ነገር ጥንቃቄ የሚፈልግ ነው። ትርክቶች አሉ፣ በመሀላቸው ትርክቶች ይገባል። አሁን ለምሳሌ የፌዴራል መንግስት አሁን እየተጫወተ ያለው ነገር ትርክት ነው። ትርክቶቹ ደግሞ ምንድነው? ማጣላት ነው፣ በመግደል አሁን ለምሳሌ የኦርቶዶክስን የኦሮሞን ሰው አንድ አማራ ሲያርደው አድርገው ያሳዩሃል። ነፍስን ለፖለቲካ ቁማር መጫወቻ ያደርጉታል። ነፍስ የሰው ህይወትን ነው። አሁን የደረስንበት በፊት በቲዎሪ ነበረ ሰውን የሚያጣሉት። እነ ህወሓት አሁን ታሪክን እያመጡ መጋጨት ምናምን ነበር። እሳትና ጭድ የነበሩ ህዝቦች ተገናኙ የሚለው ነገር ሌላ እንትን ነበር። እነ ጌታቸው ረዳ የዛኔ የኮሚኒኬሽን ሚኒስትር በነበረ ሰዓት እሳትና ጭድ እንዴት ይታረቃሉ? እኛ ሞተናል ወይ? እኛ ምን ሆነ ነው? የዚህ ፖለቲካ ውድቀት የዚህ ፓርቲ ውድቀት ነው ይሄ ብሎ ያለው በሁለቱ ህዝቦች መካከል የጋለ ልዩነትን ማስፋት ነበረ። እሱ እየጠበበ መምጣት ለነበረው ለኢህአዴግ መንግስት ውድቀት ሆነ። አሁንም ያለው የማዕከላዊ መንግስት ልዩነትን የሚፈጥረው ሰዎችን በመግደል ነው። የሰው ህይወትን በማጥፋት በሁለቱ ህዝቦች መካከል ልዩነት መፍጠር፣ በልዩነቱ ውስጥ እሱ መቆየት ነው የፈለገው። እሱን ሰብረው ካለፍክ ልዩነቱን አጥበህ ተወያይተህ በውይይት ልዩነትን አጥበህ መተህ ጦርነቱን በማዕከላዊ መንግስት የመጨረሻ የሚሆነው የዚህ የብልጽግና መንግስት ስርዓት የመጨረሻ የሚሆነው እነኚህ ያላቸው ልዩነት አጥበው ሲመጡ እንደሆነ ተደርሶበታል። ለዚህ ነው የአብይ መንግስት ሁልጊዜ የሰው ህይወትን ህዝብን 40፣ 50፣ 100 ሰው የገደለ
ልዩነቱን ለመፍጠር ጥረት የሚያደርገው በመሀላቸው ልዩነቱ እንዲሰፋ ከመፈለግ ነው። አሁን እሱን ማጥበብ ነው። ወደ ፓወር ፖለቲክሱ ልምጣ። ጽምዶ ቢፈጥሩ የፌዴራል መንግስት ሊያስወግዱ ይችላሉ ብለህ ታስባለህ? ዋናው መወያያ በመሀላቸው ያለው ልዩነት ቀርፈው ይሄ መንግስት መጣል ይችላሉ ብለህ ታስባለህ? አዎ መጣል ይችላሉ። የፌዴራል መንግስቱ በቀላሉ እጅ ይስጥላቸዋል ብለህ ታስባለህ? ይሸንፍላቸዋል? አሁን ያለው ሁኔታ የማንጦቻ ይፈረጥማል ብለህ ታስባለህ? አሁን በብልጽግና በኩል በፌዴራል መንግስቱ በኩል ያለው ነው ወይስ እነሱ ተጻምረው ኤርትራም ቲፒኤልኤፍም ፋኖም ሆነው ኦነግንም ጨምረው የፌዴራል መንግስቱን ቢገጥሙ ይጥሉታል ብለህ የምታስበው? ሌላው ቀርቶ አቅም ቢኖር ኖሮ ምርጫን በትግል በጦርነት በአሸናፊነት ሄዶ ትግራይን መምረጥ ይችል ነበር። የትግራይ ኃይል እኮ በአሁን ራሱን በራሱ እያስተዳደረ ነው። ኦልሞስት አንድ ሀገር ሆናል። ሁለት መንግስት በኢትዮጵያ ውስጥ ሁለት መንግስት እንዲኖር አድርጓል። ይሄ የሆነው አቅሙ ቢኖረው ገንጥሎ ያልፍ ነበር። አቅም ይፈልጋል ነገርየው። ኖት ኢዚ ዛት ማች። የፌዴራል መንግስቱ አቅም ስለሌለው ነው ወይስ ነገርየውን በትዕግስት ለማየት ካለው ፍላጎት ነው? አቅም ስለሌለው ነው። ብሄድ ደግሞ ድጋሚ ጄኖሳይድ ህዝብ ተገደለ ምናምን የሚባል ነገር አይፈጠርም። ይሄ ስርዓት ጂኖሳይድ የሚለው ነገር ለሱ ቁማር ነው። ሰውን እየገደለ ነው ፖለቲካ የሚሰራው ከሆነ ሰውን የሰው ህይወት እያጠፋ ነው ፖለቲካ የሚሰራበት። እየነገርኩ ነው ቅድም። በፊት በኢህአዴግ ጊዜ ቲዎሬቲካል ነው ናሬሽን የሚያመጡት፣ በወሬ ነበር እንትን የሚያመጡት፣ ሰውን በመግደል አይደለም። የሆነ ነገር ክሬኤት አድርገው ነበር። አሁን የሰው ህይወት አጥፍተው ነው ሰዎችን፣ አንድ አካባቢ ህዝብን፣ ቤትን፣ ንብረትን አቃጥለው ወይም ሰዎችን ገለው ነው ፖለቲካ የሚሰሩበት። በሰው ህይወት ላይ ነው ቁማር የሚሰራው። አሁን ይሄ በሚሰራ መንግስት ጊዜ የሰው ህይወትን ለ5 ሳንቲም ለሰው ህይወት ደንታ የለውም። ቢኖረው አሁንም እኮ በድሮን እየሞከረ እኮ ነው። በድሮን ህዝብን እያስፈራረ እየገደለ እያቃጠለ ነው አሁንም ያለው የራሱን ህዝብ። ይሄ ባለበት ሁኔታ አሸናፊ ሆኖ ሊወጣ ማዕከላዊ መንግስት አይችልም። የማዕከላዊ መንግስት ኮንስቲቴንሲ ማን ነው? ማዕከላዊ መንግስት የአብይ መንግስት ኮንስቲቴንሲው ማን ነው? አሁን በዚህ ሰዓት አንተ እንደ አንድ ፖለቲከኛ ሁልጊዜ ብዙ ሰዎችን ታነጋግራለህ። የዚህ መንግስት ኮንስቲቴንሲ ማን ነው ብለህ አስቀምጥልኝ። ኮንስቲቴንሲ ሰዎች በማጣላት ችግሮችን በመፍጠር ጦርነትን በመጥመቅ ዴይ ቱ ዴይ ነው። በዚህ መሃል ነው መኖር የሚፈልገው። ይሄንን ነቅተውበት ሶሉሽን ከሰጡት እነኚህ የሚዋጉት ኃይል ስንፈት ካልሆነ በስተቀረ መንግስትን የሚዋጉ ኃይሎች ጥምረት ፈጥረው ልዩነታቸውን ጨርሰው አስተካክለው አንድ የሆኑ ለታ የብልጽግና መንግስት ያበቃለታል። የብልጽግና መንግስት ህይወቱ ያለው እነሱ አንድ ሆኖ ያለመገኘታቸው ነው። አንድ እንዳይሆኑ ደግሞ ዴይ ቱ ዴይ የሚዲያ ሰራዊት አሰማርቶ በተለያዩ ሲስተም ተጠቅሞ እርስ በራስ በማጋጨት ነው። እሺ ከልብ አመሰግናለሁ። ደቂቃ አመሰግናለሁ ቴዲ፣ ከልብ አመሰግናለሁ። እግዚአብሔር ያክብረኝ። እሺ ቴንክ ዩ። 5 ደቂቃ ላርግላችሁ ለምትገቡ ሰዎች። ቴንክ ዩ። እሺ እዚህ ጋር አብዲ የሚባል ሰው እስቲ ደግሞ እናስገባ። ሰላም ነው ወይ? አሎ፣ እግዚአብሔር ይመስገን። ሁሉ ሰላም ነው አሎ። ታንኪ ስላስገባኝ በጣም አመሰግናለሁ። ብዙ ጊዜ ሚዲያ ላይ ወጥቼ አላውቅም። ዛሬ ነው እንደውም አጋጣሚ። ብዙ ጊዜ አዳምጣለሁ። ዛሬ ከአንተ ጋር ሊያወራ ገባሁኝ። እሺ እንኳን ደህና መጣ። ስለ ጽምዶ ምን ትላለህ? ጽምዶ በእኔ አመለካከት ብዙ ጊዜ የተሞከረ እንትን ነው። የወያኔና የፋኖ ጦርነት እንደሚታወቀው ብዙ ጊዜ ከራሱ ከግል ፍላጎት ጋር የተመሰረተ ነው፣ እንደኔ ማለት ነው። ለምሳሌ የደብረጽዮን ቡድን ላይክ ቲፒኤል የሚሉት ቲፒኤል የሚባለው ብዙ ጊዜ ከዚህ በፊትም ለራሳችሁ ጥቅም እንጂ ለህዝብ ጥቅም አይደለም የሚዋጉት። ህዝቡ የሚበላውና የሚጠጣውን አጥቶ ይቸገራል። እነሱ የራሳችሁን ያስቀመጡትን ሀብት ስለተዘረፉ ብቻ
ወደ ስልጣን ተመልሶ ወይም በፓወር ወደዛ ሄዶ ያን ነገር ለማግኘት ነው የሚፈልጉት። አንደኛ ደግሞ እንደሚታወቀው እነ ጌታቸው ራሱ ከነሱ ጋር የነበረው ብዙ ምስጢሩን እያወጣ ነው፣ ከነሱ ጋር ከወጣ በኋላ ማለት ነው። ፍላጎታችሁ የስልጣን ፍላጎት እንጂ የህዝብ ችግር አይደለም። የስልጣን ጥማት ነው። እነሱ ምንም ቢያገኙ ማለት ነው ትናንት እየጨረሳችሁ የነበረው ከኢሳያስ ወታደር ጋር አንድ መሆን ከፋኖ ጋር እንደዚህ ተጨራርሶ እንደዚህ ተጋሎ አንድ መሆን የግል ፍላጎት እንጂ የህዝብ ፍላጎት አይደለም። በእነሱ ምክንያት ብዙ ህዝብ አልቋል። በእነሱ ምክንያት ኢኮኖሚ ወድቋል። በእነሱ ምክንያት የኢትዮጵያን ኢኮኖሚ ራሱ በጣም አደቋል። በእነሱ ምክንያት የተነሳ ነው ይሄ ሁሉ የተነሳ። ይሄ ግን የግል ፍላጎት እንጂ የህዝብን ጥቅም ለማስጠቀም አይደለም። አሁን እውነቱም እንነጋገራለን ካልነው የኢትዮጵያ ህዝብ ሰላም ነው የሚፈልገው። የትግራይ ህዝብም ሰላም ነው የሚፈልገው። ከሰላም የሚገኘው ውጤት ነው ወይስ ከጦርነት ከሚገኘው ውጤት ነው የሚበልጠው? ከዚህ በፊት አልተማሩበትም እነዚህ ሰዎች። ይሄን ሁሉ አድርጎ ድጋሚ የራሱን እድሉን ለመሞከር ነው እንደዚህ የሚያደርጉት። ግን ማሸነፍ አይችሉም። ጽምዶም በለው ሱዳንም በለው የምንም በለው የኢትዮጵያ መንግስት አሁን ያለበት ለምንድን ነው ማሸነፍ ማይችሉት? አንደኛ ህዝብ ከነሱ ከኋላቸው የለም። ህዝብ ከኋላ የትግራይ ህዝብ ራሱ ለጦርነት አይፈልግም አሁን። ሁለተኛ ደግሞ ማንም ኢትዮጵያዊ እነሱ መጥቶ አንተ አገሪ ታወሮ ማንነቲ ተቀይሮ ብዙ ነገር አተ እንደ ኢጣሊያ እንደ በፊት ለኮሎኒ እንደ ተዋጋም ማለት ነው። ሌላ ጽምዶ መጣ ሌላ ሀገር ጋር ተቀናጅቶ መጥቶ እንትን ካሉ ማንነታችን ሊያሰጡን ይችላሉ። ማንም ህዝብ አይቀበልም። እነሱ የራሳቸውን ፍላጎት ከውጭ ዜጋ ጋር ከተለያዩ ጠላቶች ጋር አንድ ሆኖ ለማድረግ የፈለጉት የራሳቸውን ጥቅም ብቻ ለማስከበር እንጂ የህዝብን ፍላጎት አይደለም ያለውት። ከኢትዮጵያ መንግስት ጋር አሁን ያለው ብልጽግና ጋር ሲታስብ ደግሞ አሁን ከበፊቱ በጣም በአንድ እግር የቆመ ነው፣ በሁለት እግር እየቆመ ነው። ውጭ ሀገርም ከኋላ ብዙ ዲፕሎማሲ በጣም ብዙ ሀገሮች ጋር ተስማምቶ እየሰራ ስለሆነ ይሄ ጦርነት ቢነሳ ብዙ ሀገሮች የሚያግዙት ይኖራሉ እነሱንም። እሺ ከልብ ነው የማመሰግነው አድማጬ። እሺ ክብራትና ክብራን፣ ማይክ ወድቆ ነበረ። በዚህ ጉዳይ ላይ ነገ እንቀጥላለን። በነገራችን ላይ ካናዳ ቶሮንቶ የምትገኙ የፊታችን እሁድ ማለት ጁን 14 ኢትዮጵያን ካልቸራል ኤንድ ስፖርትስ ሊግ አለ፣ ወይም ደግሞ የኢትዮ ካናዳ ስፖርትስ ፌዴሬሽን ምስረታ በዓልን ምክንያት በማድረግ የባዶ እግር ውድድር አለ። ቶሮንቶ ያላችሁ ቶሮንቶ ነቅነቅ ማለት አለባችሁ። ከቤት ውጡ። እሁድ በባዶ እግር ውድድር አለ። እዛ ላይ መፈታተሽ አለብን። እግር ኳስ ጨዋታ አለ። እዛ ስቴዲየም እንገናኛለን። እኛም እንመጣለን ካለንበት ሀገር እሁድ እንገናኛለን። በካናዳ ቶሮንቶ የኢትዮ ካናዳ ስፖርት ፌዴሬሽን ምስረታን ምክንያት በማድረግ ነው። ይሄ ኢትዮጵያውያንን ያቀራርባል፣ ልዩነቶቻችንን ያጠባል። ስፖርት ፌዴሬሽን ያስፈልገናል፣ ማህበራት ያስፈልገናል በሚል በንጹህ ልብ የተመሰረተ ፌዴሬሽን ነው። እንደምታውቁት ምስጋና ለእነ አመዶ ይሁን። እነ አመዶ ያው ታውቃላችሁ እነማን እንደሆኑ፣ የብሔር ፖለቲካ አቀንቃኞች። አንድም ጠንካራ ማህበር እንዳይኖረን እንቅፋት ሆኖብናል። እስኪ ጠንካራ ማህበር የሚያሰባስቡን ያስፈልጉናል። ፕሊስ ፖለቲከኞች አትግቡ። በተለይ እባካችሁ ብሔርተኞች እንደው አፈርሶ እናታችሁ። ብሔርተኞች ሲመጡባችሁ እዛው ቴዲ ሐዋሳ ቤት በሏቸው። ሃይማኖት ውስጥ እየገባችሁ ነው፣ ስፖርት ውስጥ እየገባችሁ ነው። ማትገቡበት ማህበር የለም።
ፖለቲካ የሚሰራበትን ቦታ ለዩ ባካችሁ። የሚያሰባስበን ይሄ እድር በጋራ ምንስቅበት ምንጫወትበት ኬት ነህ ሳንባባል ሃይማኖታችን ባህላችን ምንድነው ብሔራችን ሳይታይ በጋራ ተቃቅፈን የምናይበት የምንሰባሰብበት ማህበር ያስፈልጋናልና አትበክሉን እያሏችሁ ነው። ብዙ ሰዎች እያሏችሁ ነው። እንግዲህ እኔ ድምፅ ለመሆን ያለው እዚህም ስፖርት ፌዴሬሽን ላይ የሰሜን አሜሪካ ስፖርት ፌዴሬሽንም አለ። በሚኒሶታ ነው ዘንድሮ የሚደረገው። እዛም ሄዳችሁ የኛ ብሔር ሙዚቃ አልተከፈተም እንትና በጣም በዛ እያላችሁ አትበክሉን ፕሊዝ። ከዛ የጸዳ ውድድር ነው። ሃይማኖታችሁ አይታይም፣ ብሔራችሁ አይታይም። ኢትዮጵያዊ መሆናችሁ ብቻ ነው የሚፈለገው። ስለዚህ የፊታችን እሁድ እዛ እንገናኝ ተብላችኋል። ነገ ከዚህ ጋር በተያያዘ አጠር ያለ ገለጻ እንዲሰጧችሁ ከአዘጋጅ ኮሚቴዎች መካከል አንደኛውን የህግ ሰው ተክሌንና ሌሎች ተጨማሪ ሰዎችም ካሉ ከነሱ ጋር ቆይታ አድርጋለሁ። ጥያቄዎች ካላችሁ እንድጠይቁ አድርጋለሁ። ይሄ ነው ያለው ማስታወቂያ። ከማህበራዊ ጉዳይ እስከ ፖለቲካዊ ነክ ጉዳዮች ለዛሬ ያቀረብኩላችሁ ፕሮግራም ይሄን ይመስል ነበረ። ነገ እስክንገናኝ ድረስ እግዚአብሔር ከክፉ ይጠብቃችሁ። ዩቲዩብ ላይ ፌስቡክ ላይ ያላችሁ ቻው ቻው ለማለት ወዳለው። ወደ ቲክቶክ ከመጣችሁ በማህበራዊ ጉዳይ ስጫወት ስሳሳቅ ልታገኙ ትችላላችሁ። ነገ እስክንገናኝ፣ ነገ ሳይሆን ከጥቂት ሰዓታት በኋላ ማለት ነው። ቻው ቻው።